መንግስት ከትምህርት ቤት የዋጋ ጭማሪ ጋር በተያያዘ አዲስ መግለጫ ወጣ። በዚህ መግለጫ መሰረት የትምህርት ቤት የዋጋ ጭማሪ ላይ መስማማት ካልተደረሰ መንግስት ጣልቃ እንደሚገባ ተነግሯል። በሌላ በኩል ደግሞ የመሬት ሽያጭ መታገዱን መንግስት ይፋ አድርጓል። የመሬት ሽያጩ የተቋረጠበትን ምክንያትና ሌሎች ዝርዝር ጉዳዮችን ይዘናል። መንግስት ከትምህርት ቤት የዋጋ ጭማሪ ጋር በተያያዘ አዲስ መግለጫ ወጣ። በዚህ መግለጫ መሰረት የትምህርት ቤት የዋጋ ጭማሪ ላይ መስማማት ካልተደረሰ መንግስት ጣልቃ እንደሚገባና የ500 ሺህ ብር የገንዘብ ቅጣት እንደሚጣል ተነግሯል። በወር ወይም በተርም የሚያስከፍሉትን የትምህርት ቤት ክፍያ የትምህርት ዘመኑ ከመጀመሩ አስቀድሞ ከተማሪ ወላጆችና አሳዳጊዎች ጋር በመወያየት በግልጽ በማያሳውቁ የግል ትምህርት ቤቶች ላይ 500 ሺህ ብር ቅጣት እንዲጣልባቸው የሚደነግግ ረቂቅ መመሪያ ተዘጋጀ። ትምህርት ቤቶች የክፍያ አፈጻጸሞችን በትምህርት ቤቱ ማስታወቂያ ሰሌዳዎችና ድረገጾች ላይ በግልጽ ካላሳወቁ 100 ሺህ ብር የሚደርስ ቅጣት እንደሚጣልባቸውም በረቂቅ መመሪያው ላይ ተደንግጓል። ነፃና የግዴታ ትምህርት አተገባበር የሚል ርዕስ የተሰጠው ይህ መመሪያ የተዘጋጀው በትምህርት ሚኒስቴር ነው። የትምህርት ማህበረሰብና ባለድርሻ አካላት አስተያየት እንዲሰጡበት በሚኒስቴር መስሪያ ቤቱ ይፋ የተደረገው ይህ ረቂቅ መመሪያ በ6 ክፍሎችና በ35 አንቀጾች የተከፋፈለ ነው። በመመሪያው ከተካተቱት ክፍሎች አንዱ የግል ትምህርት ቤት የትምህርት ክፍያዎችን የሚመለከተው ነው። በዚህ ክፍል የትምህርት ክፍያዎች ፍትሐዊነትና ተመጣጣኝነት፣ የክፍያ አወሳሰን፣ የክፍያ ዘዴዎች፣ ግልጽነትና ተጠያቂነት እንዲሁም የተከለከሉ ክፍያዎች ምንነትን የሚዘረዝሩ ድንጋጌዎች ተካተውበታል። ግልጽነትን የሚመለከተው የመመሪያው ድንጋጌ ሁሉም የግል ትምህርት ቤቶች በወር ወይም በተርም የሚከፈለውን የተማሪዎች የትምህርት ክፍያና የመመዝገቢያ ክፍያ በይፋ መግለጽ እንዳለባቸው ያስቀምጣል። ትምህርት ቤቶቹ ይህንን ማድረግ የሚጠበቅባቸው የትምህርት ዘመኑ ከመጀመሩ በፊት እንደሆነም በድንጋጌው ላይ ሰፍሯል። የግል ትምህርት ቤቶቹ የክልል ወይም የከተማ አስተዳደር ትምህርት ቢሮዎች በሚያወጧቸው መመሪያዎች ላይ ተመስርቶ የሚዘጋጀውን የትምህርት ክፍያና የመመዝገቢያ ክፍያ በይፋ ከመግለጻቸው በፊት ከወላጅ ወይም ከአሳዳጊ ጋር መወያየት እንደሚገባቸውም በረቂቅ መመሪያው ላይ ተመላክቷል። ማንኛውም ትምህርት ቤት ይህንን ጥሶ ቢገኝ እስከ 200 ሺህ ብር የሚደርስ ቅጣት እንደሚጣልበት በመመሪያው ላይ ተደንግጓል። ይህንን ጥሰት ለሁለተኛ ጊዜ የሚደግም ትምህርት ቤት ከሚጣልበት የ500 ሺህ ብር የገንዘብ ቅጣት በተጨማሪ የማስተማር ፍቃዱ በጊዜያዊነት እስከ 1 ዓመት እንደሚታገድም ተነግሯል። ሁሉም የግል ትምህርት ቤቶች በመመሪያው መሰረት የክፍያ አፈጻጸሞችን በትምህርት ቤቱ የማስታወቂያ ሰሌዳዎችና ድረገጾች ላይ በግልጽ የማሳወቅ ግዴታም ተጥሎባቸዋል። የክፍያ አፈጻጸሞችን አለማሳወቅ እስከ 100 ሺህ ብር የገንዘብ ቅጣት እንደሚያስቀጣ የገለጸው ረቂቅ መመሪያው ጥሰቱ ለሁለተኛ ጊዜ የተደገመ እንደሆነ ቅጣቱ ወደ 400 ሺህ ብር ከፍ እንደሚልም አስገንዝበዋል። የግል ትምህርት ቤቶች ዘመኑ የደረሰበትን ተለዋዋጭና ተደራሽ የክፍያ አማራጮች እንዲያቀርቡም በመመሪያው ያስገድዳል። ትምህርት ቤቶቹ የክልልና የከተማ አስተዳደር ትምህርት ቢሮዎች ከሚያወጧቸው የክፍያ መመሪያዎች ውጪ ያልተፈቀደ ክፍያ ማስከፈል እንደማይችሉም በረቂቅ መመሪያው ላይ ተቀምጠዋል። የተማሪ ወላጆችም ወይም አሳዳጊዎች ያልተወያዩበትና ያልተስማሙበት የትምህርት ቤት ክፍያና የመመዝገቢያ ክፍያ ተፈጻሚ መሆን የለበትም ሲልም መመሪያው ደንግጓል። ከመመሪያው ውጪ ለተማሪዎች የትምህርት ክፍያና መመዝገቢያ የተሰበሰበ ገንዘብ ካለ ለተማሪ ወላጆች ወይም አሳዳጊዎች ተመላሽ እንዲሆን ይህ ረቂቅ መመሪያ ያዛል። የትምህርት ወይም የመመዝገቢያ ክፍያዎችን በተመለከተ የተማሪ ወላጆች ወይም አሳዳጊዎች ቅሬታ ካላቸው የትምህርት ስራውን ለሚያስፈጽመው አካል በጽሑፍ ማቅረብ እንዳለባቸው በመመሪያው ላይ አስገንዝበዋል። በዚህ አሰራር ያልተፈቱ ቅሬታዎች ካሉ በሚመለከተው የትምህርት ቢሮ ወይም በሚኒስቴር መስሪያ ቤቱ ቀርበው ሊታዩ እንደሚችሉም በረቂቅ መመሪያው ተመላክተዋል። ያልተፈቱ ቅሬታዎች ወይም አለመግባባቶች በ15 የስራ ቀናት ውስጥ መፍትሄ ሊያገኙ እንደሚገባም በመመሪያው ላይ ቀነ ገደብ ተቀምጠዋል። እነዚህ ድንጋጌዎች የያዘውን መመሪያ የክልልና የከተማ አስተዳደር ትምህርት ቢሮዎች በክልልና በከተማ አስተዳደር ደረጃ ተግባራዊ ማድረግ እንደሚገባቸው በረቂቅ መመሪያው ላይ ተመላክተዋል። በሌላ በኩል ደግሞ የመሬት ሽያጭ መታገዱን መንግስት ይፋ አድርጓል። ተፈላጊ ሰነዶች አለመኖራቸው ለሽያጩ መቋረጥ ምክንያት መሆኑን የደረሰን መረጃ ያመለክታል። ለተከታታይ 5 ቀናት ሲካሄድ የቆየው 7ኛ ዙር የመሬት ሊዝ ጨረታ 274 መሬቶች የቀረቡበት ሲሆን በርካታ ቁጥር ያላቸው የህብረተሰብ ክፍሎችን መሳተፋቸውን የተገለጸው በተለያዩ የአዲስ አበባ ክፍለ ከተማዎች የተዘጋጁ መሬቶች ተጫራቾች፣ ህጋዊ ተወካዮችና ታዛቢዎች በተገኙበት ተስተናግደዋል ሲል የመሬት ልማትና አስተዳደር ቢሮ አስታውቋል። የጨረታ ሂደቱን ተከትሎም ጊዜያዊ ውጤቱ ይፋ መሆን መጀመሩን ያገኘነው መረጃ ያሳያል። የጨረታ ሂደቱ ፍጹም ግልጽና ነፃ እንደነበር
በየቀኑ የጨረታ ሂደቱን ለመታዘብ በተጫራቾች ተመርጠው ሂደቱን የታዘቡ ታዛቢዎች መናገራቸውን ቢሮ አስታውቋል። በእነዚህ ቀናቶች በነበረ የጨረታ ሂደትን በጨረታ መመሪያው መሰረት 49 መሬቶች በቂ ተጫራቾች ባለመቅረባቸው ምክንያት ከጨረታ ሲሰረዙ 648 ተጫራቾችም ለጨረታው የሚያስፈልጉ ሰነዶችን ባለማያያዛቸው ከጨረታ ውጭ ሆነዋል። እንደ ጨረታ ኮሚቴው ገለጻም ከጨረታ ውጭ ከሆኑ ተጫራቾች አብዛኞቹ ከጨረታ በተሰረዙ ቦታዎች ላይ ተጫርተው የተገኙ መሆናቸውን የተነገረው። በጨረታ ሂደቱ ላይ ማንኛውም አይነት ቅሬታ ያለው ተወዳዳሪ ለሞቴል አካባቢ በሚገኘው የመሬት ልማትና አስተዳደር ቢሮ ዋና መስሪያ ቤት 3ኛ ፎቅ የቢሮ ቁጥር 2 ለተከታታይ 5 የስራ ቀናት በጽሁፍ ማቅረብ የሚቻል መሆኑን የቢሮው የጨረታ ኮሚቴ ገልጿል። ባለፈው ነሐሴ ወር በተከናወነ 6ኛው ዙር የሊዝ ጨረታ ከፍተኛ ዋጋ ተሰጥቶት የነበረው በአቃቂ ቃሊቲ ክፍለ ከተማ ለነበረ መሬት መሆኑ ይታወሳል። በዚህ ክፍለ ከተማ ለሚገኝ ቦታ የቀረበው ከፍተኛ ዋጋ በካሬ ሜትር 91330 ብር እንደነበር የተመለከትነው የጨረታ አሸናፊዎች ዝርዝር ያሳያል። በዚሁ ዙር ዝቅተኛ ዋጋ የተመዘገበው በየካ ክፍለ ከተማ ለሚገኝ መሬት የቀረበ ሲሆን ለቦታው በካሬ ሜትር የተሰጠው ዋጋ 12550 እንደሆነ በአሸናፊዎቹ ዝርዝር ላይ ሰፍሯል። የአሁኑ ዙር የሊዝ ጨረታ በቦሌ ክፍለ ከተማ አስተዳደር አዳራሽ ለተከታታይ ቀናት መከፈቱን የከተማዋ የመሬት ልማትና አስተዳደር ቢሮ ገልጿል። ቢሮ በ2018 በጀት ዓመት መጀመሪያ ላይ ባካሄደው 6ኛው ዙር የመሬት ሊዝ ጨረታ 1.1 ቢሊዮን ብር መገኘቱን አስታውቆ እንደነበር የሚታወስ ነው። ከጨረታ አሸናፊዎች ጋር ውል የማሰሩ ስራ ሙሉ ለሙሉ ሲጠናቀቅም በአጠቃላይ 1.8 ቢሊዮን ብር ለማግኘት ማቀዱንም መስሪያ ቤቱ አመልክቷል።